ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለሶማሌላንድ እውቅና የምትሰጥ ሁለተኛው ሀገር ማን ልትሆን ትችላለች? እስራኤል ለሶማሌላንድ ሀገርነት ይፋ እውቅና መስጠቷን ተከትሎ የሶማሌላንድ እና የሶማሌ እንዲሁም የቀጠናው ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ መነሳት ጀምሯል። ሶማሌ፣ ቱርክ፣ ግብጽ፣ ጅቡቲ፣ የአፍሪካ ህብረት እና ሌሎች የአረብ እንዲሁም የአፍሪካ ሀገራት ውሳኔውን በጽኑ ተቃውሞታል። በሌላ በኩል ሶማሌላንድ ሌሎችም ሀገራት እስራኤልን ተከትለው እውቅና እንዲሰጡ የአቅሟን እያደረገች ትገኛለች። የሶማሌላንድ ፕሬዝዳንት አብድራህማን ኢሮ እስራኤል እውቅና መስጠትን ተከትሎ ባደረጉት ንግግር ሌሎች ሀገራትም ለሶማሌላንድ እውቅና እንደሚሰጡ ጠቁመዋል። መገናኛ ብዙኃንና የፖለቲካ ተንታኞች የእስራኤል እውቅና በቀጠናው ላይ ስለሚኖረው ተጽዕኖና ሌሎች ሀገራት ይቀላቀሉ ይሆን የሚለው ጥያቄ እያብላሉ ነው። በቀጣይ ምን ይሆናል? በፖለቲካው መድረክ ሀያላን ከሚባሉ ሀገራት መካከል አንዷና የአሜሪካ የቅርብ አጋር የሆነችው እስራኤል ከሶማሌላንድ ጋር ያላትን ግንኙነት ማጠናከር እንደምትቀጥል ይጠበቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ፕሬዝዳንት ጋር በነበራቸው የስልክ ውይይት ለትራምፕ መልዕክት እንደሚያስተላልፉና ሶማሌላንድ የአብርሃም ስምምነት እንዲቀላቀሉ እንደሚጥሩም አስታውቀዋል። ኔታንያሁ እሁድ ወደ አሜሪካ አቅንተው በፍሎሪዳ ከፕሬዝዳንት ዶናልድ ትራምፕ ጋር ውይይት እንደሚያደርጉ ከፍተኛ የእስራኤል ባለስልጣናት ለኤኤፍፒ የዜና ወኪል ተናግረዋል። እየተጠናቀቀ ባለው የአውሮፓውያኑ ዓመት ኔታንያሁ ወደ ዩናይትድ ስቴትስ ሲያቀኑ ይህ ለአምስተኛ ጊዜ ነው። የአውሮፓውያን ገና እያከበሩ የሚገኙት ዶናልድ ትራምፕ ከኔታንያሁ ጋር ተገናኝተው በተለያዩ ጉዳዮች ዙሪያ እንደሚያወሩም ይጠበቃል። የወዳጃቸውን ኔታንያሁ ውሳኔ ተከትለው ለሶማሌላንድ እውቅና ይሰጡ እንደሆነ በመገናኛ ብዙኃን የተጠየቁት ትራምፕ ሁኔታውን እያጤንን ነው የሚል ምላሽም ሰጥተዋል። አንዳንድ ዘገባዎች እንደሚጠቁሙት የተወሰኑ የአፍሪካ ሀገራትና ምዕራባውያን እንዲሁም የአረብ ሀገራት ለሶማሌላንድ እውቅና ሊሰጡ ይችላሉ። የዩናይትድ ኪንግደም፣ የዩናይትድ አረብ ኤሚሬትስ፣ ኢትዮጵያ እና ደቡብ ሱዳን ከእነዚህ ሀገራት መካከል ይጠቀሳሉ። ቢቢሲ ይህንን ጉዳይ ማረጋገጥ አልቻለም። የኢትዮጵያ ጉዳይ ኢትዮጵያ ከሶማሌላንድ ጋር ለረጅም ዓመታት የዘለቀ የንግድና የጸጥታ ግንኙነት አላት። ምንም እንኳ ኢትዮጵያ ለሶማሌላንድ እውቅና ባትሰጥም ሀገሪቱ በሀርጌሳ እና በአዲስ አበባ ቆንስላዎች አሏቸው። በአውሮፓውያኑ 2024 መባቻ የቀድሞው የሶማሌላንድ ፕሬዝዳንት ሙሴ ቢሂ እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተፈራረሙት ስምምነት በሶማሌ ቀጠና ቀስቅሶ ነበር። ነገር ግን ይህ ስምምነት ፍሬ አላፈራም። ጠቅላይ ሚኒስትር አብይ ኢትዮጵያ የትኛውንም ዋጋ ከፍላ የባህር በር ለማግኘት ቁርጠኛ መሆኗን በተደጋጋሚ ሲናገሩም ይስተዋላል። ኢትዮጵያና ሶማሌላንድ የጋራ ጥቅምና ግንኙነት አላቸው። ምናልባትም ሶማሌላንድ እውቅና ለማግኘት ይህንን ግንኙነት ትጠቀምበት ይሆናል። ሶማሌላንድ ከሌሎችም ሀገራት እውቅና ማግኘት ስትጀምር ይህንን ጉዳይ ያጤኑት ይሆናል ብዬ እጠብቃለሁ ይላሉ የሶማሌላንድ የሕግ ባለሙያና የፖለቲካ ተንታኝ ጎልዴ ዳፍቅ። በአውሮፓውያኑ 2004 የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከብሪታንያው የፓርላማ አባል ሎርድ ዴቪድ ትሪስማን ጋር ሲወያዩ ኢትዮጵያ ለሶማሌላንድ እውቅና ለመስጠት የመጀመሪያዋ ሀገር አትሆንም፣ ነገር ግን ሶስተኛውም አትሆንም ሲሉ ተናግረው ነበር። መለስ ይህንን ማለታቸው ትሪስማን በ2010 በቻታም ሀውስ ባደረጉት ንግግር ነው ይፋ ያደረጉት። ሟቹ ጠቅላይ ሚኒስትር ለሶማሌላንድ እውቅና በመስጠት ኢትዮጵያ ሁለተኛው ሀገር እንደምትሆን እቅድ እንደነበራቸውም ይናገራል። ጎሊድ እንደሚሉት ከሶማሌላንድ ጎረቤት ሀገራት በጣም አስፈላጊዋና እውቅና ልትሰጥ የምትችለው ኢትዮጵያ ናት። በሌላ በኩል የቀድሞ የሶማሌ ባለስልጣናትና የፖለቲካ ተንታኝ የሆነው መሐመድ ሙክታር ሁኔታው ለሶማሌ አደገኛ እንደሚሆንም ይናገራል። ኢትዮጵያም ሆነች ሌላ ሀገር እውቅና መስጠቱ ለሶማሌ ትልቅ ስጋት ነው ይላሉ። እስራኤል ለሶማሌላንድ የሉዓላዊነት ነፃ ሀገርነትን እውቅና መስጠቷን ተከትሎ ኢትዮጵያ በጉዳዩ ላይ እስካሁን ምንም አይነት አልሰጠችም።
ጅቡቲና ኤርትራ የእስራኤልን ውሳኔ የተቃወሙ ሲሆን ለአካባቢውና ለሶማሌ ወሳኝ ኃይሎች የሆኑት ኢትዮጵያና ኬንያ ግን ሁኔታውን በዝምታ እየተከታተሉ ይመስላል። የሶማሌላንድ ዕውቅና በቀጠናው ምን ሊያመጣ ይችላል? የአፍሪካ ቀንድና የምስራቅ አፍሪካ የወደፊት ዕጣ ፈንታ በሶማሌላንድ ዕውቅና ላይ የተመሰረተ ሊሆን እንደሚችል ጎሊድ ይናገራሉ። ተንታኙ እንደሚሉት ለሶማሌላንድ ዕውቅና ተሰጠ ማለት በቀጠናው ፖለቲካ አዲስ ጫና ሊፈጥር የሚችል ተዋናይ ተቀላቀለ ማለት ነው። በዚህም ዕውቅና ሶማሌላንድ ከፍ የሚያደርግ ነው። ለረዥም ዓመታት ተረስታ የነበረችው ሶማሌላንድ ድምፅ ከግምት ውስጥ መግባት ይጀምራል ሲሉም ለቢቢሲ ይናገራሉ። ሙሐመድ ሙክታር በበኩላቸው በመንግስታት መካከል ያለው ፉክክርና ሌሎች የፖለቲካ ኃይሎች በቀጠናው የሚያደርጉትን እንቅስቃሴ ትልቅ ተጽዕኖ አለው። ቀጠናው ፉክክር እየበዛበት መጥቷል። በጣም ወሳኝ የሚባል ለዓለም አቀፍ ንግድ ጥልቅ ቦታ ያለው ነው። የሶማሊያ አንድነትም ሆነ መከፋፈል በቀጠናው ትልቅ ለውጥ ሊያመጣ ይችላል ይላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።